ሰላም እንዴት ናችሁ? ሰላም ክርስቶስ ከኔም ከናንተም ጋር ይሁን። በጣም የሚያሳዝኑኝ ሰዎች አሉ። አንዳንድ ሰዎች እነዚህ ምን አይነት ሰዎች ናቸው? ኦርቶዶክሳውያን ወንጌል አልገባቸውም ብለው ለኦርቶዶክሳውያን ወንጌል ለመስበክን የሚሞክሩ ሰዎች በጣም ከሚያሳዝኑኝ ሰዎች ውስጥ እነዚህ ናቸው። ለምን? ብዙ ነገር ማሳየት እንችላለን፣ ቤተክርስቲያናችን በምን ያክል ወንጌል እንደምትሰብክ። ነገር ግን ሁላችንም ክርስቲያኖች ሁሌ የምንጸልየውን የሃይማኖት ጸሎታችንን ብትመለከቱ ቤተክርስቲያናችን ሁሌ የምታጸልየን ማለት ነው። የሃይማኖት ጸሎታችንን የተመለከተ ሰው እንደ ኦርቶዶክሳዊ ክርስቲያን ወንጌል የገባው ሰው ማንም እንደሌለ ማረጋገጥ ይቻላል። እስኪ ሃይማኖት ጸሎታችን አብረን እንበለው። እንዲህ ብሎ ይጀምራል። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሶስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል። ለመንግስቱም ፍጻሜ የለውም። በመንፈስ ቅዱስም እናምናለን፣ እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ፣ ከአብና ከወልድ ጋር በአንድነት እንሰግድለታለን። እርሱም በነቢያት አድሮ የተናገረ ነው። ከሁሉ በላይ በምትሆን ሐዋርያት በሰሯት በአንዲት ክብርት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንንም መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘላለሙ አሜን። ይሄንን ኮንፌሽን ስትመለከቱት ሁሌ ነው ክርስቲያኖች የሚጸልዩት። ሁሌ እኛ ኦርቶዶክሳውያን ክርስቲያኖች ሙሉ ለሰማ ሰው ፒውር ወንጌል ይሄ ነው። ፒውር ኦኬ። ወንጌልን ከመረዳት አልፎ ሁሌ እንጸልያለን፣ ሁሌ ኮንፌስ እናደርገዋለን። እኛ እባካችሁ እንደው ሰው የሚታዘባቸዋልና ለእኛ ለኦርቶዶክሳውያን ወንጌል አልገባቸውም ብላችሁ ለእኛ ለመስበክ እንዳትሞክሩ። ኦኬ፣ ቢቀር ይሻላል። ሰላም